ዛና ሉላ ተገናኝተው ሮቤል ጋር ምን እንደተነጋገሩና ምን እንዳወሩ ትጠይቃታለች ቤዛ። ሉላም ሁሉን ነገር እንደምታደርገውና እንደምታሳካው ትነግራታለች። ግን ደግሞ በነገራችን ላይ ቤዝ እስካሁን ያልጠየኩሽ ነገር እንዴት ነው ሱራፌል እንዴት ነው ደህና ነው ወይ ስትላት፣ አይ የሱራፌልን እንኳን ነገር ባትጠይቅኝ ደህና ነው ለማለት ይከብዳል። ትናንትና ራይድ እየሰራ ያለ ምሽት ላይ ሁለት ወጣቶች በጩቤ ወቅተውት ብታይ ሞት ይሻላል። ብቻ እግዚአብሔር ይመስገን ከመሞት ትንፋሹ ደርሶኛል። እናም እቤት መጣልኝ እየተጎተተ እዩልሽ። ብቻ የሱ ነገር ግራ ያጋባል። እኔ ሱራፌልን አጥቼ መኖር አልችልም እህቴ ሉላ እባክሽን ስትላት፣ ወይኔ እነማን ናቸው ግን እንደዚህ ያደረጉት? እንዴት እንደዚህ ሊሆን ይችላል? ትላታለች። አላቅም፣ ሁለት ተሳፋሪ ወጣቶች ናቸው ብሎኛል። ግን እግዚአብሔር ይመስገን ብቻ ወደ ቤት መጥቶልኛል። የመኖር የትርጉም ሱራፌል ነው ታውቂያለሽ። አይዞሽ እህቴ እንደዚህ እንደተሰቃየሽና እንደተቸገርሽ አትኖሪም። ነገ ጧት የኛ ይሆናል፣ እኛ እናሸንፋለን፣ ምንም እንዳታስቢ እሺ። አሁን አንቺ እንዴት እየሄደልሽ ነው ከሮቤል ጋር ያለው ነገር ስትላት፣ ይኸውልሽ እንዳልኩሽ በቀደምታ ያንን ድምፅ አሰማሁትኝ ለሮቤል። ግን ለሮቤል ታሰማው ምንም አልደነገጠም። እንዴት ማለት አልደነገጠም ስትላት፣ አላቅም አዳምጦት። ቆይ ምን ነው አልደነገጥክምሳ ብዬ እንኳን ስጠይቀው፣ አክስትሽ ይህን ነገር እንደምታደርገው ድሮ ማቅ ነበር አለኝ። ማለት ታደርግ ነበር አውርተዋል እንዴ ስትላት፣ አይመስለኝም እኔ እዚህ ቤት ስመጣ ድሮም ፈቃደኛ አይደለችም አክስትሽ። እናም ያው ታደርጋለች ለገንዘብ እየሞተች ናት ብሎ አለኝ። ግን ደግሞ እኔ ደግሞ እውነቴን ነው የምልሽ ቤዛ አደርገዋለሁ፣ አገባዋለሁ እሱን ሰውዬ ስትላት፣ ቤዛ ግን በፍጹም እንዲሆን በቃ ሌላ ሀሳብ እንንደፍ ትላታለች። አሁን ላይ ሁሉ ነገር ረፍዷል ቤዝ እህቴ አይዞሽ፣ ምንም አልሆንም፣ በቃ ገባለሁ። እሱ እንደሆነ ሚስቱን ፈቷታል፣ ጨርሷል የፍቹን ነገር ሁሉ። ስለዚህ በቅርቡ እሱን አገባዋለሁ፣ ነገሮች ይሳካሉ። እሱም የሚፈልገው ይመስለኛል ንብረቱን ወደ እጁ ማስገባት ነው እንደሚያወራው ከሆነ እንጂ ባይሆን ኑሮ እንዴት እንደዚህ አይነት ወሬ አውርታ ዝም ይላታል ብለሽ ታስቢያለሽ ስትላት፣ እና አሁን እሱም ንብረቱን ወደ እሱ ማዞር ነው ይመስለኛል። እንደዛ ነው። እኔ ደግሞ እሱ ካሰበው ደግሞ ለየት ያለ ሀሳብ አለኝ። ምክንያቱም ንብረቱን በሱ ስም ሳይሆን በራሴ ስም ነው ማድረግ የምፈልገው። እናም እንደዛ አድርገውና አገባዋለሁ ግድ የለሽም ስትላት፣ እባክሽን ይሄንን እርኩስ አታግቢው፣ ሌላ ሀሳብ እንንደፍ ብላ ስትለምናት ቤዛ፣ ሉላ ግን በፍጹም አላደርግም፣ አልቀይርም ከዚህ በኋላ አንደኛ ጊዜው ረፍዷል። አሁን ላይ ምንም ሀሳብ የምንነድፍበት ሰዓት ላይ አይደለንም። ግን ታውቂያለሽ አይደለ ከንፈሬን እንደሳመኝ ስትላት፣ ቤዛ ትደነግጣለች። ምን ይሄ ውሻ ስትል፣ አይ ይልሽ እህቴ አደንግጭ፣ እሱ ሳይሆን እኔ ነኝ ራሴ የሳምኩት ትላታለች። ሉላ ምን እያልሽ ነው ስትል፣ አዎ ቤዛ በቃ አድርጌዋለሁኝ፣ ምክንያቱም ይሄ ገንዘብ መመለስ እንዳለበት አምናለሁ። ደግሞ የሚመለሰውም በሱ በኩል ካልሆነ በምንም ነገር መመለስ አይቻልም። ይችን የተረገመች ሴት አሁን በኋላ የሆነ ነገር አድርጌ ቤቴን መመለስ እፈልጋለሁ ትላታለች። እጅግ በጣም ትናደድና፣ እህቴ የበለጠ አሁን እየናፈቅሽኝ እየወደድሽ ኩሽን የመጣሽው የእናቴ የአባቴ ልጅ ስትል ቤዛም እህቷን ትናገራታለች። ሉላም ከዚህ በኋላ ግን አንለያይም፣ ግን እንደዚህ እየተደባበቅን ነው ማለት ነው የምንገናኘው ከዚህ በኋላ ስትል፣ አዎ ምክንያቱም ያ የተረገመ ሊከታተልሽ ይችላል፣ ሰው ይልክብሻል። አዎ እርግጥ አሁን ስትመጭ ግን ሰው አላየሽም ወይ ስትላት፣ የሆኑ የተከተሉኝ ሰዎች ነበሩ፣ ግን በሆነ ካፌ ገብቼ በመዝናኛ በኩል አድርጌ ተደብቂያቸው ነው የወጣሁት እንጂ ሰዎች ተከትለውኝ ነበር ስትላት፣ አዎ ምክንያቱም ሰውየው ሮቤል ነው ብዬሽ የለ ለዛ ነው ትላታለች። እንግዳውስ በቃ እሺ አሁን ብዙ ቆይተናል፣ መለየት አለብን፣ እኔም ልሂድ። ብታይ ከቤት ወጣ እየሄድሽ ነው የምትለኝ፣ ብቻ ችግሯ ብታይኝ እስኪ ምን እንደምልሽ አላውቅም፣ ብቻ እስኪ ታዩ ሁሉም ነገር ለበጎ ነው ትላታለች። በቃ አንቺም ሂጂ ትላትና ወደ ቤት ለመሄድ ቤዛም መኪና ይዛ ስለነበር በመኪናዋ ገብታ ስትሄድ ሱራፌልና ሳሚ እቤት ነበሩና፣ እሺ እንዴት ነው አሁን እኮ አንተም የስንት ሰፈር አባልና ጎረቤቱ ነሃል፣ እንዴት ነው መታወቂያ ይውጣልሃ እያለ እየቀለደው ነበረ። ሱራፌልም እንግዲህ እንዲያረጋችሁ ይሄው ቶሎ እንዳልነሳ ልታደርጉኝ ነው መሰለኝ፣ አንተም የቤዛን ይዘህ አጥሚቱንም ምኑንም እየተንከባከብከኝ ነው፣ ብቻ ግን ደስ ይላል። እኔ የምልህ ግን ሱራፌል
ዛሬ ቤዛ ምንድን ነው ቆየች ሳልደወልክላትም እንዴ ሲለው፣ እንዴ ሳሚ ምን እያልክ ነው? እኔማ ምን አለኝ በምን እደውልላታለሁ? ተዘርፌ የለ እንዴ? ውይ ረስቸው፣ በቃ ቆይ እኔ ልደውልላት ይልና ሳሚ ወደ ቤዛ ጋር ይደውላል። ቤዛም ትደነግጥና ስልኳን ወይኔ ሱራፌል ምን ሆኖ ነው ስትል ስልኳን ታነሳዋለች። መኪና ውስጥ ነበረች። ስልኩን አንስታ ሳሚ ሱራፌል ደህና አይደለም፣ ምን ሆኖ ነው? አረ ደህና ነው። እንዲህ ምን ሆነሽ ነው? እኔ ደወልኩልሽ ስትቆይ ነው፣ በሰላም ነው ወይ ብዬ ነው ይላታል። አይ ደህና ነኝ፣ ሰላም ነው፣ እመጣለሁኝ። ግን ደግሞ ያው የምፈልገው ነገር ካለ ግን እኔ የምልህ ሳሚ ሱራፌል ደህና ነው ግን እንዲያረጉ ደህና ነው፣ ቆይ እንደውም አናግሪው ይላታል። እሱም እሽትልና ሳሚ ስልኩን ለሱራፌል ይሰጠዋል። እሺ ቤዝ እንዴት ነሽ? ደህና ነሽ ወይ? ቆየሽ እኮ ምንድን ነው? ደህና ነኝ እኔ። አይ እየመጣው ነው፣ አሁን እየመጣው ነው። አንተ እንዴት ነህ? እዩልህ ነግሬሃለሁ ከቤት እንዳትወጣ እስከምመጣ ምንም ቢሻለም እንኳን ቤት እንዳትወጣ ትሏለች። ወይ መከራዬ፣ ኧረ የትም አልሄድም እቤት ነኝ። እሺ ምን ልጅ ልምጣ? የምትፈልገው ነገር ካለ ስትለው ምንም እንደማይፈልግና እሷ ብቻ እንድትመጣ ይነግራታል። በቃ እሺ ጥሩ፣ ከእህትሽ ጋር ተገናኛችሁ ወይ ሲላት፣ ስለሱ እቤት ስመጣ እነግርሃለሁ ጠብቀኝ ትለዋለች። ሳሮንና ሽብሩ አብረው አውርተው ምክንያቱም ሮቤል ሳሮን የቡና ቤት ሰራተኛ እንደሆነች ነግሮት ስለነበር ስራሽ ምንድን ነው ለማለት ለመጠየቅ ቀጥሯት ነበረ። ከተቀጣጠሩበት ቦታ ተገናኝተው ሲያወሩ እሷም ቆይ አንተ ለእኔ ምን ነህ እንደዚህ አይነት ጥያቄ የምጠይቀኝ? አዎ የድሮ ማንነቴ የድሮ ስራዬ ላይፌ ነበረ። አሁን ግን በፍጹም ግን ደግሞ ይኸውልህ ያ ቀዳዳ ወንድምህ እንደተቀደደው እኔ ከሱራፌል ጋር ምንም ያደረኩት ነገር የለም። እርግጥ ታሪኩ ብዙ ነው ብነግርህ ሊገባህ ይችላል፣ ግን ደግሞ በፍጹም ስለዚህ ከዚህ በኋላ እንዳት ከተቀመጠችበት ብድግ ስትል በፍጹም ሳሮን እባክሽን ይላታል። ጠብቂኝ እባክሽ ሲላት ተነስታ ትሄዳለች። አሁንም እዛ መንገድ ላይ ይጠብቃትና ያገኛታል። ቆይ አንተ ሰውዬ ግን ምንድን ነው እሱ የምትከታተለኝ? ይኸውልሽ ሳሮን በቃ ሁሉንም ነገር ትቼዋለሁ፣ እኔ አንቺን ነው የምፈልገው፣ በስከ መጨረሻም በፍቅሬ ወደክ ስትለው በቃ አሁን እዛች እነ ሉላ ቤት ጥበቃ ልገባ ነውና አንቺም እዛ ቤት ሰራተኛ ትፈልጋለች ተብሏል፣ ሴትዮዋ ትመጫለሽ ይላታል። እሷም ደስ ብሏት በቃ አናግራትና ምክንያቱም ሴትዮዋ ሽላትል ትችላለች